አፈነዳው ብሎ የሚፈነዳን እየሰማን እንዴት አድርጎ ችግሩ ከኛ ጋር ይሄድ? እነሱስ እንዴት ይፍሩ? የሞቱት እኮ ነው። በቻሉት ልክ ሰርተው ዶጋመድ ሆነው አፈርድቼ በልተው ሲያበቁ እንደገና ከዛ ተንቀሳቅሰው ለሌላ ጥፋት ሲያወሩ እንኳን እንሰማለን። እኛ ምን ስላልሰራን ዛሬ በ2040 ካለምንም ጥርጥር ዓለም አቀፍ የብልጽግና ምሳሌ ትሆናለች። ኮሪያ እንዳለው፣ ሲንጋፖር እንዳለው፣ ዱባይ እንዳለው ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛል። አርባናይዜሽን ቢያንስ ባህር ዳር ላይ፣ አዳማ ላይ፣ ሐዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ጅጅጋ ላይ ጥቂት ከተሞች ቼንጅ ካመጣ ግብርና ላይ አሁን የጀመርነው 2-3 ሚሊዮን ሄክታር ብንጨምር፣ በነገራችን ላይ በዚህ ዓመት 2 ሚሊዮን ሄክታር ገደማ ተጨማሪ መሬት አርሰናል። 2 ሚሊዮን ሄክታር ሳይጮህ ነው የጨመረው። ሌላ 5-6 መጨመር እንችላለን። ኖራ አስፍተን በማከም ያልታረሰ ቦታ ውሃ ገድበን በማረስ ተጨማሪ ቦታ በመጨመር እርሻችን ማዘመን መቀየር እንችላለን። የሚቀጥለው የ2023 ኢትዮጵያ ሄደን ስለ ግብርና እንማር፣ ስለ ግሪን ሌጋሲ እንማር፣ ስለ ኤክስፖርት እንማር፣ ስለ አርሚ ተቋም ግንባታ እንማር፣ ሎ ኢንፎርስመንት ኤጀንሲስ ላይ ያላቸውን ሪፎርም እንማር፣ አርቲፊሻል ኢንተሊጀንስ እንማር የሚባል ዘመን ቆመን እንሰማለን። ይሄ ሰው ኢትዮጵያ አንተ ጥበቃ የትግራይ ጥቅም አሁን ካለው የኢትዮጵያ ፌዴራላዊ ልማታዊ ዴሞክራሲያዊ መንግስት ጋር አብሮ በመስራት ነው የሚፈታው ብዬ አምናለሁ። ስለዚህ አሁን ከዚህ እምነት ተነስቼ ይህንን ፌዴራል መንግስት በመቃወም ማንኛውም አካል እዚህም እዚያም የሚደረግ እንቅስቃሴ ከማንም በላይ ትግራይን ይጎዳል ባይ ነኝ። አዎ ከሁሉ በፊት በዚህ መንግስት መውደቅ የምትጎዳው ትግራይ ናት። ፌዴራል መንግስቱ ፈተናዎችን እንደሚያልፋቸው ብረዳም አንዳንዴ በየአቅጣጫው ጫና በዝቶበት ይህ መንግስት ከወደቀ ምን ይሆናል ብዬ አስባለሁ። ምክንያቱም አገሩ ይበታተናል። በተበታተነ ሀገር ውስጥ አገር ልትሆን አትችልም። ስለ ኢኮኖሚ፣ ስለ ዲሞክራሲ፣ ስለ ልማት ሊታሰብ አይችልም። ስለዚህ አሁን ባለው ሁኔታ የትግራይ ጥቅም በበለጠ የሚሟላው አሁን ያለው መንግስት ጠንክሮ አሁን በግራ በቀኝ ያጋጠሙትን ተግዳሮቶች አሸንፎ ከወጣ ነው የሚል እምነት አለኝ። እሺ ጥሩ። እነከሌ እኛ ጋር እነዚህ ሀገራት ናቸው አሁን ቀጥታ ልክ ሲመጡ ቶሎ ብለው እንክብካቤ የሚያገኙት እነዚህ ሀገራት። ኢትዮጵያ ኖ ሊቢያ እኮ ኢትዮጵያውያን እንዳይመጡብኝ አለች። ተንቃል። ባይዘዌይ ዓለም ላይ የተናቅ ነው። ጌታ ለሺህ ዘመናት ሰጥቶን የነበረው ግሬስ ስለወሰደብን በሰዎች ፊት አሁን ግሬስ የለንም። ዝም ብለህ አታንቆለጳጵስ። ራስህን የምትታወቀው በጦርነት ነው። እርስ በርስ በመጠላላት ነው የምትታወቀው። ከትግራይ ሆንክ፣ ከአማራ ሆንክ፣ ከኦሮሞ ሆንክ፣ ከቤኒሻንጉል ማንም አይሰማህም። ባይዘዌይ ኢትዮጵያዊ ነኝ ገና ስትል ተንቀሃል፣ ተተፍተብሃል። እርስ በርስ ስለማትከባበር ፍቅር ስለሌለ ይላል። ፍቅር በቀዘቀዘበት ቦታ ላይ የእግዚአብሔር ክብር የለም። የእግዚአብሔር ክብር በፍቅር መካከል ነው የሚኖረው። የጌታ ፍቅርና ክብር ፍቅር በሌለበት ቦታ ላይ አይመጣም። የእግዚአብሔር ክብር ልንገር፣ ልክ መናናቅ ስትጀምር ሌላው ደቡብ አፍሪካው ይሄ ምንም ስራ ማይሰራ በስንፍና የታጨቁ ሰካራሞች፣ ኑሮ የሌላቸው እነዚህ እንኳ ኢትዮጵያ ላይ አምነው ማዝ ነው። በቃ እርስ በርስ ያለ በቃ ጥላችሁ ማንም አይደለም። ባይዘዌይ በአሁን ሰዓት ላይ እስከተናናቅን ድረስ አብረን እስካልቆም ድረስ ሲፎክር ይሰማል። በውጊያ ቦታ የለም። 50 ኪሎ ሜትር ርቆ ግባ፣ 50 ኪሎ ሜትር ርቆ ግባ። ከዛ በኋላ ሲጠጉት አይታይም። በደርግ ጊዜ የነበረው ኮሎኔል የነበረው ጀነራል ሺህ ያስፈጀው ጀነራል ዛሬም አለ። የያዝናቸውንም የያዝነው ታውቃላችሁ ከየት ጉድጓድ እንዳወጣችሁ። ጀግንነት የሚያውቁት ወጣት ህፃናት በማስጨረስ ነው። እናንተ ግን እነዚያን ህፃናት ስትማርኩ
ወንድሞቻችሁ መሆኑን አውቃችሁ ተንከባክባችሁ አብልታችሁ አልብሳችሁ የጀግንነትን ጥግ ስላሳያችሁ ኢትዮጵያና የኢትዮጵያ ሕዝብ ያመሰግናችኋል። ሺህ ጊዜ በቻለው አቅም ተነስቶ በልኩ የተስተናገደው ሌባ ቡድን ዛሬ አጀንዳ መሆኑ የሚነደል ለዛ ነው። ተመልካቾች ከኦፒዲዮ የደረሰን አንድ መረጃ፣ ወሳኝ መረጃ። ኦፒዲዮ ከባድ ጸጸት ውስጥ ነው። የትግራይን ጉዳይ ቶሎ ብንመልስ ኖሮ ከትግራይ መጥቶ የፌዴራል መንግስትን የሚፈልግ አካል ከትግራይ መጣም ነበር። ቶሎ የሪሃብሊቴሽን ጉዳይ፣ የትግራይን ጉዳይ አስቀድሞ የትግራይ ፖለቲካ ፓርቲ ህወሓት ትግራይ ነበር ፎከስ የሚያደርገው እንጂ ወደ አዲስ አበባ ዞር ብሎ የሚያይበት ስልጣን የሚያማትርበት ጊዜ አይኖረውም ነበር። ያመለጠን እድል ውስጥ ነው አለው። ስንት ሞኝ እንዳለ ከዛው ያለ ሰራዊት እርምጃ እንዲወስድ ትዕዛዝ ልንሰጥ እንችላለን። እርምጃው ነገም ተራ በተራ ካንተ ይቀጥላል። እንደሚቀጥል ማመን አለብን። የሟሻንጣ መሸከመን ደግሞ ቀጥልበት፣ ዋጋህን ግን ታገኘዋለህ። እኔ ደግሞ ሸጋ ጌታቸው መምታት ከፈለኩ አንተን ችሮ ግንዴን እልሃለሁ። መልካም ወንድም፣ አመሰግናለሁ። ታድሎ ብርሃንን ለማጥቃት ምናምን የምትለው በጣም የተሳሳተ መረጃ ዘን የመጣ እኔ ሸጋ ጌታቸው ጥንቅቅ አድርገህ እንድታውቀኝ እፈልጋለሁ። አንተን ቁጭ አድርጌ መክሬህ ምን ብዬህ ብዙ ነገር የጎንደር ጉዳይ እንዴት መስተካከል እንዳለበት ነግሬሃለሁ። የነገርኩም ሙገጭት ቁጭ አድርጌ ነግሬሃለሁ። በአካል አንተ በዶላር እና በምናምን በክልቲሜቲ ሳንቲም ስለተሸጥክ እኔ ደግሞ ሸጋ ጌታቸው የጎንደርን ጉዳይ ልፈልግ በየትኛውም መንገድ መስተካከል እንዳለበት 100% እርግጠኛ ሆነን እንደምንንቀሳቀስ ታውቃለህ። ከዛ ውጭ ታድሎ ብርሃንን አንተ አትወክልም። መምታት ከፈለኩ አንተን ችሮ ግንዴን እልሃለሁ። አንተን ማለት ነው አትሌባ፣ አንተን ጆሮ ግንዴን እልሃለሁ። አንተ እኮ አፈንግጠህ ወጥተህ ጎንደር እዚህ ያለ ክፍለ ጦር እንድትሆኑ እንድትደራጅ ራስህን ከጥቃት እንድትከላከል እኛ እና ዮሐንስ ንጉሱና ሀብቴ ወልዴ ያልከፈልንልህ ዋጋ አለ። አንገልባጣ ካይዳን ሳይጣን ከዛ ውጭ እርምጃው ነገም ተራ በተራ ካንተ ይቀጥላል። እንደሚቀጥል ማመን አለብን። የሟሽ ሻንጣ ተሸካሚ ነኝ ካልክ አንተን እስከ ጥቁር ሻንጣ ዘም ስለማንታገል ብልጽግና መድፍና ድሮን እየጨፈጨፈን ማንበገር እንደሆነ ማንበገር ሰው እንደሆንኩ ጥንቅቅ አድርገህ እንድታውቀኝ። ከዛ ውጭ ከፍ አድርገን የኮር ዘመቻ አድርገን ነበር። አሁን የትኛውን ኮር ነው የትኛው ክፍለ ጦር ትመራዋለህ? ታውቀዋለህ እኮ አንተ። ከዛው ያለ ሰራዊት እርምጃ እንዲወስድ ትዕዛዝ ልንሰጥ እንችላለን። አንተ ስለ ታድሎ ብርሃን ምን ይመለከታል? የታባ ታውቀዋለህ? ስለ ጥቁር አንበሳ የታባ ታውቀዋለህ? አንተ የሟሽ ሻንጣ ተሸካሚ ነህ። የሟሽ ሻንጣ መሸከምህን ደግሞ ቀጥልበት፣ ዋጋህን ግን ታገኘዋለህ። ታውቀናለህ። ጥንቅቅ አድርገህ የእኛን አቋም ጥንቅቅ አድርገህ ስለምታውቅ አሁን መልስ ስጠኝን ሰምተህ እንግዲህ ይህንን ሁሉ ነው እያያችሁ እየሰማችሁ ያላችሁ እና ይገላሉ፣ ይሞታሉ። በቃ እንዴት ከኔ ከማብራራው በላይ የተከበራችሁት ወንድሞቼ የቄሳርን ለቄሳር የምንለው ለዛ ነው። ማንም ሰው የሰማውን ሰምቶ ይሄ የበርባን ነው፣ ይሄ የቄሳር ነው፣ ይሄ እግዚአብሔር ነው እያለ የራሱን ምደባ የበርባናውያን ማህበረተኞች ይሄው የምታዩት ነው። ገዳይን መቼም የቄሳርን ለቄሳር ስላችሁም ኢየሱስ ክርስቶስ እዚህ ምድር ላይ በመጣበት ሰዓት ሲያስተምር የነበረው ንጉስ ነው። በርባንም በዛን ሰዓት ላይ ታስሮ የነበረ ደም አፍሳሽና ገዳይ ነው። ልክ እኛ ሀገር ከሻቢያ ጀምሮ ህወሓት፣ ፋኖ፣ ሸኔ እያልን የምንደረድራቸው ቡድኖች የሚያደርጉትን ድርጊት ማለት እና ቢከሱት ኢየሱስ ክርስቶስን መርታት ስላልቻሉ ለቂጣ በዓል አንድ ቃል ገብታልን ነበር አሉት ቄሳርን ወር ንጉሳቸው። ምንድን ነው እሱ? እኛ የፈለግነውን እንድንጠይቅህና አንተም ያንን ነገር እንደምታደርግልን ቃል ገብተ ነበር። ስለዚህ በርባን የሚባለው ደም አፍሳሽና አውሬ የሆነ የህዝብ ኃጢአት ሲበዛ ያው በመካከል የሚፈጠር የኃጢአት ልጅ ይመጣል። መንግስታትም ቢሆኑ ክፉ የሚሆኑ የህዝቡ ኃጢአትና ነውር በበዛ ጊዜ እነሱን በሚመስል በሰውኛ አቋም ሆኖ እንዲቀጣቸው መንግስታት ክፉ ይሆናል። በዛ መልኩ
የአውሬ የሆነ በርባን የሚባል ሰው ታስሮ ነበር እና በሰራው ወንጀል በስቅላት እንዲቀጣ ተፈርዶበት ነበርና ካህናት ሆነው በዛ በቤተ መንግስቱ ቄሳር ነው መንግስቱ የሚያገለግሉ ኃይሎች ኢየሱስ ክርስቶስን በሱ ኃጢአት ስቀልና በርባንን ግን ነፃ ሰው አድርገህ አውጣልን አሉ። የገባው ቃል የፈለጋችሁትን ጠይቁ እኔም እርሱን አደርጋለሁ የሚል ስለነበር በርባን ደም አፍሳሹ፣ አውሬው፣ ገዳዩ፣ ደፋሪው ኃጢአት የተባለን ሁሉ ከሚገባው በላይ በዘግናኝ ሁኔታ የሚያደርገው የሚያስደርገው በርባን ተፈታና ከኃጢአት የሚነጹ ሰዎች በሃይማኖታቸው የሚድኑበትን በህግ የሚድኑበትን ከወደቁበት የሚነሱበትን ዘላለማዊ ክብርና ህይወትን የሚያገኙበትን ነገር ይዞ የመጣው ኢየሱስ ክርስቶስ ያስተማረው ኢየሱስ ክርስቶስ ተሰቀለ ማለት ነው። በርባናውያንን አሁንም ብዙ ሰው አለ አይገባውም እኮ ይህ መንግስት ሐሜት ልምዱ ነው እንጂ እንዴት ነው ገብቷል ነው። መንግስትን የሚተች ሰው እኮ ቢያንስ በ4 በ5 ሀገራት ላይ ኢንቨስተር መሆን አለበት። በሀብት ደረጃው በኢኮኖሚክ እንትኑ አድቫንስድ መሆን አለበት። በትምህርት ደረጃው በተሞክረው በምን ግንኙነቱ ያደገ መሆን አለበት። ለምን መንግስትን ነው የሚተች? መንግስትን የሚተች ሰው ከመንግስት ሰፋ ያለ እይታ ያለው መሆን ነበረበት። የለም አለ ወይ? ቼክ አድርጉ። ትግሬ ሆንክ፣ አማራ ሆንክ፣ ኤርትራዊ ሆንክ፣ ኦሮሞ ሆንክ፣ አፋር ሆንክ፣ ምናምን ሆንክ ማለት አይመለከተኝ። ተንቀሃል። ማንም ሰው አያከብርም። በኢትዮጵያዊነት ልንገርህ፣ ወራዳ ማህበረሰብ ሆነናል። ተዋርደናል። ዓለም መድረክ ላይ ክብር አጥተናል። ኤርትራ ኢትዮጵያዊ ብለህ ትመጻደቃለህ። ራስህ ተዋርደሃል። ማንም ሰው አያከብርም። ግሬስህን አሳጥተሃል። በጥላቻ የተሞላ በዘረኝነት የተሞላ በወደቀ አስተሳሰብ በየትኛውም ዓለም ዘረኝነት አሁን የመጨረሻ ወራዳ ተግባር ነው። ገና ደግሞ በዚሁ ስትቀጥል ታየዋለህ። መስሎሃል አንተ አሜሪካ ተቀምጠሽ ጀርመን ተቀምጠሽ ኢትዮጵያ ውስጥ ለሚደረገው ነገር ጦርነት ደግሽ፣ ችግር የለም እርስ በርስ ህዝቡ ይጨራረስ ይገዳደል። ነገ ጀርመን ላይ እንዳንቺ የሚናቅ ማንም ማህበረሰብ ገና ኢትዮጵያዊ ነኝ ስትይ መልክሽን አይተሽ መሸወድማች እንደ ጴጥሮስ አቅሻለሁ አንቺ ኢትዮጵያዊ አይደል መልክሽ ምንም ትመሸውጂ እኔ ሱዳናዊ ነኝ ልትይ ነው። ቀጥለሽ ሱዳንም ቢሆን ተዋርዳለች። መልክሽ ይታወቃል ኢትዮጵያዊ መሆንሽ። ዓለም ላይ ነው የምትዋረጀው። we don't have that honor in the generation now። የለም ክብር የሚባል የለንም። ኤርትራዊ ሆንክ ኢትዮጵያዊ ሆንክ ትግሬ፣ አማራ፣ ኦሮሞ፣ ቤኒሻንጉል ምናምን ሲዳማ ወላይ ማንም አያከብርም። ባይዘዌ መታወቂያ ኢትዮጵያዊ የሚባለው መታወቂያ ዓለም ላይ እየወረደ ነው ያለው። ኦሮሚያም የምትባላል ትግርያም የምትባላል እኛ እኮ ኤርትራውያን የተመረጥን ዘሮች ነን። እኛ እኮ ትግራውያን የተመረጥን ዘሮች ነን። እኛ እኮ የአማራ ልጆች የተመረጥን ዘር፣ እኛ እኮ የኦሮሞ ልጆች የተመረጥን ሁሉ። ይሄ ንግግር ጭንጋፎች እያልኩ እናገረው የነበረው ነገር በደንብ ስለገለጠልኝ ነው። ዛሬ ጥሩ አይኑ በርቷል ያለው ሰውየውም በደንብ ነው ያየው። አስተያየት ሰጪው በቃ አንተ ወደ ቀልቡ አይን ተገልጧል ማለት ነው ያለው ነበርና እንደዛ አይነት ንግግር ተናግሮ ያቅም ይሄ ሰውዬ ማለት ነው። በሆነ ነገር ሄዶ እንደገና ሆነ ነገር ውስጥ ሲገባ ነበር ማለት። እኛ ጻድቅ ብንሆን እንደ አይነት ፈተና ውስጥ አንገባም። ከገባንም ፈተናው አይቆይም። ዛሬም እኔ ፈጣሪ ፍረድ በሉ እስኪ ኮመንት ላይ ብዬ ብዙ ጊዜ ጠይቄያለሁ። ግን እንደዛ በጠየቁበት ምናልባት 2 ሰው 1 ሰው ወይም ባዶ እንጂ የለም። ሁሉን ነገር ወደ ፈጣሪ ማስጠጋት ሰዎች በሰውኛ ያድበሰበሱትን የደበቁትን ምናምን ነገር ሁሉ እሱ ስለሚያውቅ እንደገናም ፈጣሪ ስለሆነ ነገሩን ለማስተካከል ይፈርዳል እንጂ እንደ ሰው እንደ ደካሞች ሰውን ለማጥፋት አይፈርድም። ፈጣሪ ይፍረድ። አንደኛ መብቱ ስልጣኑ የሱ ነው። አትፍረዱ ስለሚል እኛ በማይገባን በፈረድን ቁጥር እየጠፋን ነው፣ እየተዋረድን ነው፣ ኃጢአት እየሰራን ነው። ያ የሰራነው ኃጢአት በሙሉ አይለቀንም።
ለጸሎት ምን ተጋበትን ቤት ግን የምንገዳደልበት አደረግነውና እነንቶኔ ሞቱ። አዎ ጋሽ ዘሩን እንኳን ደህና መጣ ብያለሁ። ደህና ነው ወይ? ከየት ጠፍታ ነው? ኢሞሽናል ያው ዛሬ ላይ እንዳልኳችሁ ነው። የተበተነ ሁሉ ይጠፋል። ሰብሰብ ያለ መደመር የሚለው እኮ ነው። መደመር ብሎ ጠቅላይ ሚኒስትር ዶክተር አብይ ስለተናገረው ቀቀቀ የራሱን ናቂ፣ የሰው ናፋቂ፣ ክብሩን ናቂ፣ ውርደቱን አድናቂ፣ ባለቤትነትን ናቂ፣ ምጽዋተኝነትን ናፋቂ እና መሰል የሆነ ትውልድ ብዙ ነው። ጅንስ ሆኜ የሚፈጠር የሚለው ሁሉ እና ከእሱ አንፃር መደመር ዩኒቲነስ ጀማዓ በአረብኛው ጀማዓ ነው። በግዙ ደግሞ እንህድግ ማህበርነ የሚላል አንድነታችንን አንተው አንድነት ኃይል ነው የሚለው የአማርኛ ተረት አለ። ዩኒቲ ስትረንግዝ በእንግሊዝኛውም አለ። ከዛ ይሄ ነው መደመር ተብሎ ከዛ ሰዎችም በበይነ መረብ ተደመሩ። በምን ተደመሩ? አልበቃቸው አለ ጥምዶ ብለው ተጣመዱ። ምንድን ቀንጃ በሬ ሆነው ሲጠመዱ ለክፋት ያው ነው። መደመርን በሌላ መልኩ እነሱ ለክፋት ነው የተጠቀሙት ማለት ነው። እዚህ ላይ ያለነው እኛ ብዙ ስላልሆነ አይደል እንደ ማስታወቂያ የማይመጣው? ብዙ ሰው ስለሌላ አይደል እንደ ገንዘብ ማናገኘው? 3-4 ጊዜ እኮ መግባት ሰዎችን ሁሉ እናሳትፍ ነበር እኮ እንንቀሳቀስ ነበር፣ ብዙ መረጃ እናወጣ ነበር እኮ። አቅም ቢኖረን ስንሰባሰብ ነው የምናሸንፈው። መደመር እኮ ያኮ በዘር በጎጠር በቤቱ በምን ለመለያየት አቃቂር እያወጣ ይሄኛው ቀኝ እጄ ነው ይሄኛው ግራ እጄ ነው እያለ እጁን እንኳን በግራና በቀኝ የሚከፋፍል እግሩ ከታች መሆኑ ራሱ ከላይ መሆኑን እንደ ልዩነት የሚቆጥር ለተሟላ አንድ ሰው መሆን የተሰራውን ነገር ሁሉ ለብጥብጥ የሚጠቅስ ማንነትን ከገነባን ያው እናውቃለን ነው ልጁ እያወራ ያለው እሱ ነውና ለዘሩን ያው እንኳን እንደና መጣ ብያለሁ። እንግዲህ ከድር ሱልጣንም አለ። ያው ዘመነ ካሴ መጀመሪያም ያኔ ተላላኪ ነበር፣ አሁንም ያው ተላላኪ ባንዳ ነው። ካያዋለች ግደር እንግዲህ ተምራ መስመጡ አለ ብሏል። ክብርና ሞገስ ለጀግና መከላከያ ሰራዊታችንና ለጥምር ጦሩ ሁሉ ይሁን ብሏል። እንኳን ደህና መጣ። ለማንኛውም ጋሽ ዘሪሁን አብራችሁኝ ያላችሁ ወንድሞች አብራችሁ ይችላላችሁ እጅግ አድርጌ ነው የማመሰግነው። የቄሳርን ለቄሳር ነው እንደዚህ ብዙም ያን ያህል እንትን ማለት ነው። እስኪ ሰው ብደቱን ይትገባው አይነት ነው። ሰው ብደቱን ይትገባው ግን አይርሳ። ብዙ ጊዜ አሁንም እንደው እስኪ ሰለች ነው አንዳንድ ነገሮችን ደጋግሜ በአጋጣሚ ሆኖ ሰው ቪዲዮውንም ስለማይጨርሰው እሱ ነው ችግሩ። ግን ይቀመጣል ሁሉም ነገር። ድሮ የኢትዮጵያን ፓስፖርት ይዘው እኮ ነው ደቡብ አፍሪካ ላይ የደቡብ አፍሪካ ታጋዮች እነ ኔልሰን ማንዴላ የኢትዮጵያን ፓስፖርት ይዘው they were proud of being Ethiopians በሄዱበት ቦታ ላይ እኮ ኢትዮጵያዊ ነኝ እያሉ በኩራት የለም ተዋርዳል፣ ተልከስክሰናል፣ ከደረጃ ወርዳል፣ ምቀኛ፣ ዘረኛ፣ ተንኮለኛ፣ እርስ በርስ ማይከባበር you don't have that grace now no more ምንም ሆንክ እኮ ነው የምነግርህ። ምን ታንቆለጳጵሳለህ ራስህ? ትግሬ ነኝ አማራ ነኝ አትዛትብኝ በእናትህ። እዛው ዛቻህን ይዘህ ተቀመጥ። የለህም ምንም ክብር የሚባል የለህም። ምን ትዛዛታለህ? ራስህን አስከብር። respect, honor yourself first, then everybody starts to honor you። ደቡብ አፍሪካ እንኳን እንደዚህ ውጡልኝ እያለች በማታወቂያ በኢትዮጵያዊነት ተሸማቀ ቱቦ ለቱቦ እየኖርክ በጣም ያሳዝናል። በጣም ደቡብ ሱዳንም ትቀጥላለች። ሶማሊያም ጅቡቲ እንኳን ባለፈው ያደረገችውን ታውቃላችሁ። ሊቢያ አሁን ሁሉ ይላል። ለምን አብረን አይደለንማ? አብሯቸው ከተዋለደ በምንም መልኩ መነጠል የማይችለውን ጠላት ሄዶ አንተ አማራን፣ አንተ ኦሮሞን፣ አንተ ትግሬን፣ አንተ እንደዚህ ነው ብሎ ባንዱ ከፍሎ እንኳን የማይበቃው በሁሉም ነገር ላይ ጠላት ለመጫወቻነት ከፋፍሎ የሚያወራው የሰራውን ነገር ዛሬም እንደ ማስቲካ ያኘኩ ያንን ዜማ አድርገው የሚኖሩ ህዝቦች አያስፈልጉም የምንባልበት ወቅት ሊመጣ ይችላል። ሀገራችን ላይ የምንጸየፍ ሀገሩን የሚንቅ እናት አባቱን የሚንቅ እሱን ለማስተማር
አንድ ዩኒቨርሲቲ ተማሪ ጓደኞቹን ቤቱ ይዞ ሄዶ ገጠር ያለች እሱን ለማሳደግ ስትል በከፈለችው ዋጋ ልብሷ ቆሽሿል፣ ፊቷ ማዳት ወጦባታል እና ለጓደኞቹ ልጁ ምን አለ? የቤት ሰራተኛችን ናት ብሎ እናቱን አስተዋወቀ። አፍሮ እንደዛ አይነቱን ትውልድ ነው አሁን ታዩ። በራስ ማንነት ላይ ሀቁን በዛ ልክ መካድ፣ ለእርሱ ዋጋን የከፈለን ሰው መካድ ያለንበት ደረጃ ማለት ነው። በምን የምትከበር ይመስላል? ተገንጥለህ እንኳን ብትበታተን ከዚህ በኋላ ማንም አያከብርህም ዓለም ላይ። ኖባዲ ሪስፔክትስ ዩ። የምትከበረው የሆነ በኢትዮጵያዊነት ነው። የአድዋ ድል የሚባል ነጮቹ ላይ በበላይነት የነበረ የስነ ልቦና ዋንጫ ስለነበረ ነው የምትከበረው ዓለም ላይ። እስቲ ተገንጠልና የሚያከብር ኤርትራዊ ያልተከበረው ለዚህ ነው። ከኢትዮጵያ የድል የአድዋ ድል የሚባል እግዚአብሔር የሰጠ የሆነ ሞገስ ተለይቶ ስለወጣ ማህበረሰቡ አድዋ ድል አሁን ኤርትራዊ አይደለም። በአድዋ ድል በበላይነት እኛ አሸንፈን እንደዚህ የሚል የስነ ልቦና እንኳ ምክር ለልጆቹ መስጠት አይችልም ኤርትራዊ። ያው የለም እንትን ውስጥ የለም። በአፄ ምኒልክ ጊዜ ግን ነበረ፣ መሆን ይችላል። የታሪኩ አካል መሆን ይችላል፣ መብቱ ነበረ። ግን የለም ተገዝተናል እያለ ነው። ዛሬም ኢትዮጵያ ገዝተናለች ኤርትራዊ ሲናገር። ኢትዮጵያ ገዛችን፣ እንትን ገዛን፣ ጣሊያን ገዛን ይላል። ዛታ ቃል ዛሬም መገዛቱን ዲክሌር ያደርጋል። የባርነት መንፈስ ዓለም ላይ ኢትዮጵያ የሚለው መታወቂያ የተከበረው የባርነት መንፈስን ስለገረሰሱ ነው አባቶቻችን። ደግሞ ተልከስክሰስ ታበቃ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ ምናምን ነኝ ማንም ክብሩን በራሱ ጥሩ እነሱ በሰሩት ነገር ላይ ሲቧጨቅ የሚል የዶሮ አይነት ፖለቲካ። አንድ ዶሮ የሆነ ነገር ካገኘች እና እሷን ይዛ ስትሄድ ሁሉ ዶሮ ሄዶ ያችን ሊቃማ ነው እንጂ የሚሄደው እዛ ቦታ ላይ ያለውን ነገር የበለጠም እንደሚያገኝ የራሱን ጥረት አርጎ መስዋዕት ከፍሎ በራሱ ከመተማመንና የበለጠ አገኛለሁ ብሎ ተስፋ ሰንቆ ከመስራት ይልቅ ያችን በመቧጨቅ ላይ የሚሄድ እጅግ በጣም የትኛውም ቦታ ላይ አሳፋሪ የሆነ ትውልድ ነው ብዬ እንደው አንዳንድ ሰው ያለ ትውልድ ብላ ታጠቃለው ምናምን ካለፍን በኋላ እንሰራዋለን። ካለፍን በኋላ ነው እንጂ አሁን ላይ ከዚህ ችግር እስካልተላቀቅን ድረስ እንደ ትውልድ ነው የምንወቀሰው። ምክንያቱም እዩት እስኪ ሰውን ኢትዮጵያዊነት፣ ሰውነትና ሀቀኝነት ችግሮቻችንን ሁሉ ይፈታሉ። ሰው በዛ መልኩ አብረን እንቁም ብለን ስንልኮ ስንት ሰው ነው የሚመጣው? ስንት ሰው ነው አብረን ያለው? አፈነዳው፣ ደመሰሰው ምናምን ያለ ጋጦጥ ንግግርና ቅላጽ የሚጠቀሙትን ርካሽ ሰዎች በወንጭፍ አውሮፕላን ጣልኩ የሚለው ወራዶችን የሚያደንቅ የብዙ ወራዳዎች ስብስብ ነው። ዛምተ እሱ ነው በራሱ ጊዜ ራሱ ክብሩን ከጣለ ውርደቱን ባንደበቱ ከመሰከረ ማን ያከብረዋል? እንደ ቢዝነስም እኔ ብዙ ጊዜ የምጠቀመው የሙሉ የሚባል ኦሬቪዲ የሚባሉ የካርድ ስራዎችን እንደዚህ የዞርኩ አስተምረበና አይገባኝም ላለ ሰው ጥረት አላደርግም። በቃ ተውተው ነው ብዬ የሚያደርግ። አረ የመጣውን ነገር ማጠቀማለሁ እንዲሁ ባይገባኝም ደጋግመህ ታስተምረኛለህ ላለ ሰው ደግሞ እስኪ በቃው ድረስ በየቀኑ እከታተለዋለሁ። አልችልም ላለ ሰው በቃ ራሱን ገሏል ያሰው ምንም መድከምም አልፈልግም። ፈጣሪ አምላካችን እንግዲህ ፍረድ። አዎ እውነት ነው። ማይሰማም የትም ዓለም ላይ ባይ ዘ ዌይ ራስን አክብር። ሪስፔክት ስታርትስ ፍሮም ኢንሳይድ ኦፍ ዩ አውት። ደግሞ እዚህ ያንቆለጳጵሳል እንዴ ራሱን አምጥቶ ይሾምብኛል እንዴ? ልክ ምድር ላይ በቃ እኛ ባርነትን ወይስ ነፃነትን ሲባል አይ ነፃነትን ሰው ተጨቆንኩ፣ ተረገጥኩ፣ ተበደልኩ፣ ተገደልኩ፣ ተባረርኩ ምናምን እያለ የሚል ይሄ የተጠቂነት ስሜት ለበቀል የሚቀሰቅስ ውርደትን በራስ ላይ አውጆ ዘላለማዊ ሞትን የሚያመጣ ተግባርና ስራን ስሟቸው። ሁሉም ተጨቆንኩ ነው የሚሉት እነዚህ ጽንፍ ላይ ያሉ ሰዎችና ምናምን። ይሄ ነበረ የጭቆና፣ እሱን ደግሞ በዚህ መልኩ እንፈተዋለን የሚል አማራጭ አለም። ተገለሃል፣ ተጨቁንሃል፣ ተባረሃል፣ ተፈናቅለሃል፣ ተርበሃል፣ እንዲህ ሆነሃል ይላሉ። ብሎ ሰብሰብ ሲል ነው እንዴ በደንብ ያደቀዋል። አዲስ አበባ መግባት ተከለከልክ፣ ወለጋ ላይ ተጨፈጨፍክ፣ ጉራ ፈርዳ እንደዛ ሆነ ምናምን ያሉ ሰዎች አሁን ከአንድ ቀበሌ ዘመድ ሲሞትበት የማይቀብርበት ኮንዲሽን እቤቱ ወስደውለታል።
ሲያቅራራ እንደው ያለ ሲያቅራራ ሁሉ ስታየው ልክ በቃ ኧረ ተው ተው። አሁን ኢትዮጵያዊ ሆኜ መፈጠሬ በራሱ እያዘንኩ የመጣሁበት ጊዜ ነው። በጣም እያፈርኩ የመጣሁበት ጊዜ ነው። ምቀኛ፣ ተንኮለኛ፣ ምስጋና የሌለው እርስ በርስ የሚያማር የሚሰዳደብ አንዱ ከአንዱ ጋር የማይዋደድ በዚህ ነው እየተገለጠን ያለ ነው። ምን ይሆናል አንተ የተባበረ መንግስት ቢኖር? አሜሪካ እኮ ስትሮንግ ሆና የቆየችው የተባበሩት የአሜሪካ መንግስታት ሆና ነው። የተለያዩ ማህበረሰቦች አንድ ላይ ዩኒፋይ አድርገው ነው ስትሮንግ ኔሽን የሆኑት። ዓለምን የሚመሩ ጀግና ህዝቦች የሆኑት አሜሪካውያን አንተን ስደተኛውን እዛ የተቀበሉት ስትሮንግ ኔሽን የሆኑት ዩናይትድ ስቴትስ ሆነው ነው። ዛሬ እኔ እኮ አም ፕራውድ አም አሜሪካን የምትለው እኮ የምትኮራበት አሜሪካ ኢትዮጵያዊ ነበር የካድከውን ብትክድም መልክ ያስታውቃል። የተወለደበትን የተፈጠረበትን ሀገር እያጣጣለ በሰዎች ይሁንታ በሆነ በፖሊሲ ለውጥ አሁን ዶናልድ ትራምፕ ስለመጡ ኦር እንደዛ ነው ይሄ ነገር ምናምን ይላል ሰው ነው። እንደውም ዶናልድ ትራምፕ በመምጣቱ ብዙ ሀገራት ነፃ እንዲሆኑ ወደ ውስጣቸው እንዲያዩ ስደትን ብቻ ላይ ተጣብቀው የነበረ ሳቢና አመለካከት ያላቸውን ሀገራትና ህዝቦች አላቀዋል። የዶናልድ ትራምፕ መምጣት ጾታ ትራንዚሽን ይሄ ጀንደር ትራንዚሽን እንደዚህ የጾታ ለውጥ ማድረግን ግብረ ሰዶማዊነትን ከፈጣሪ ህጎች ውጪ የሚደረጉ በጣም መጥፎ ነገሮችን አስቁሟል። ሰይጣናዊ ማንነትን አስቁሟል። ትራምፕ መምጣቱ ብዙ ነገር ብሏል። አዎ ያ ሌላ ነገር አለው። እሱን አልነግራችሁም። ሀሳቡን በተለያየ የሚገልጽበት መንገድ የራሱ የሆነ ቫልዩ አለው ለመጣበት። ግን እንደ አሜሪካን ከብላክ ሊስት ውስጥ አውጥቷል። በተወሰነ መልኩ ላይ ሌላ ጥፋት ቢያደርግም ያም እንደሌላ ቢሆንም ስደተኞች ላይ የሚለውን ግን ትራምፕ ማረኝ የሚያስብል ነገር ወደፊት አብረን የምናየው ነው። ይሄን አይ ቲንክ እኔ ከ7 ዓመት በፊት ይመስለኛል አስታውሳለሁ። ሀቅና ሳቅ ላይ አቤጋ ደውዬ ወዳውኑ እነዛ ትልልቅ ሰዎች አላለፉም ነበረ በነበረ መልእክት ተናግረን እዛ ቦታ ላይ ያሉት ወንድሞች ልጆቻችሁንና እናት አባቶች ካሉ ወደ ኢትዮጵያ ብትወስዷቸው እዛ ላይ በቃ መኖራችሁ ከስራችሁ ጋር የተያያዘ ሰዎች ብቻ ብትኖሩ ውጭ ላይ ያላችሁ ፈልጉ። ከዛ በኋላ ሲደጋገም አይ እንደዚህ ምናምን ጀስት ሰው በዛ ልክ ትኩረት እንዲስብ አልፈልግም። እኔ የማወራውን ነገር በተለይ እንደዚህ መለኮታዊ ማናዊ ነገሮች ላይ ሰው በናቀው መልኩ እንዲያልፈው አይን ያላቸው ብቻ እንዲያዩት ነው የምፈልገው። እዚህኛው በሰውኛ በሆነው ነገር ላይ ነው አጥብቄ የተለያዩ አማርኛዎችን ተጠቅሜ ሰዎችን መገሰጽ የምፈልገው እንጂ ፈጣሪ ያሳየኝና ያወቅኩትን ነገር ግን በሎታስ ማንም በማይጠብቀው መልኩ ጥቂት አይናማ ሰዎች ብቻ እንዲጠቀሙበት ነው የምፈልገው። እሱን ነው እያደረኩ ያለሁት። ግን 7 ዓመቱ ይመስለኛል ሀቅና ሳቅ ላይ ደውዬ አስታውሳለሁ። ኢትዮጵያውያን የኢትዮጵያ ባለቤቱ ነው። ልጆቻችሁ እናት አባቶች ካሉ እዛ ቦታ ላይ ስራ የማይሰሩ ካሉ እነሱን ወደ ኢትዮጵያ ወስዳችሁ እዛ ያላችሁት ወንድሞችም ወደ ኢትዮጵያ ለምን ምቾታችሁን እዛ ለማስጠበቅ የምትችሉበትን ነገር እያቀዳችሁ ስሩ። ዛሬም እሱ ነው ምንድነው። አሁን ግን ራሱ ወቅቱ ይናገራል። በዚህ ወቅት ላይ እኮ የሚያናድደኝና ኢሞሽናል የሆነውም ችግሩ አይኑን አፍጥጦ እየታየ ባለበት ሁኔታ ላይ አብሯል ሀገሩን ለማፍረስ የሚሰራ ከአብይ ጋር የማይሰራው ከአብይ ጋር ለመስራት የሚደብረው መራራ ጉዲና እና ልደቱ ኦር እዛ አካባቢ ላይ ያሉ ጽንፈኞችን ሰራቸው ነው ከኢሳያስ ጋር ለመስራት የተመቸው ከተመስገን ጥሩነህ ከአረጋ ከበደ ጋር መስራት የተሳነው አማራ ክልል ላይ ያለው የሚል ጽንፈኛ ከኢሳያስ ጋር ሄዶ ጫማና ካልሲ ሆኖ ሰራ ስታይ ከዛ የሻቢያ ቡችላነን የሚለው ደግሞ የሻቢያ ደግሞ የጭንገረድ የሚባሉ ሰዎች ደግሞ አባሯቸው አሳዷቸው በተለያየ ቦታ ላይ ብዙ መከራን እያለፉ እንደገና እነሱ ደግሞ ንቀውን በኢትዮጵያ ላይ ለጥፋት ተሰልፈው ኢትዮጵያውያንን ሲሳደቡ የኢትዮጵያን መሪ ሲሰድቡ ኢትዮጵያ መከላከያ ሰራዊት ለመሳደብ ሲሞክሩ ስታዩ ዳለዳ ግን እንጃ ብቻ እሱ ነው መለየት አንችልም። ተወደደም ተጠላም
ነውራችንን እንገልጥ ይሆናል እንጂ ኤርትራ ኢትዮጵያ፣ ኢትዮጵያ ኤርትራ፣ ሱዳን ኢትዮጵያ፣ ኢትዮጵያ ሱዳን፣ ቢያንስ እንደ አፍሪካ እንኳን እንደው ሰው እዛ ሄዶ አለበት ሀገር ላይ እየተመካ የሆነ ወረቀት ስለተሰጠው ማንነቱን የካደን ሰው እኮ ያ ብቻ ራሱ ካለበት ቦታ ላይ እንዲሄድ ያደርጓል። ያ ነገር የሚሸጥ የሚለወጥ ነው ተብሏል። በቃ ጎልደን ቪዛ $1 ሚሊዮን ላለው ሰው ይሰጥ። የሰዎችን ታሪክ ተንጠልጥሎ ለሌሎች ላይ ግፍ መስራት እንጃ። ወዴት ነው የምትሄደው? ተዋርደህ ተሸማቀህ ነው የምትኖረው። አሁን በሚደገሰው ጦርነት ደግሞ ራሱን ይቆልልብኛል እንደዚህ ምን ያወራል? አትቆልል ራስህን። አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ ምናምን ነኝ እያልክ አትቆልል። ተዋርዳል። የተዋረደ ማህበረሰብ ነው ኢትዮጵያ በአጠቃላይ ማንም ያከብር የለም። ሶ let's turn back to our unification። እግዚአብሔር አይሳሳትም። በሺህ ዓመታት አስቀድሞ ኦሮሞውንም፣ አማራውንም፣ ትግሬውንም፣ ቤኒሻንጉሉንም ምን በለው ብሔረሰብ የሚባል አልነበረም። ኢትዮጵያ ጋር የነበረው የቋንቋ ተናጋሪ ነው። ቋንቋ ነው የነበረው። ከፈለክ የዛሬ 300 ዓመት የዛሬ 500 ዓመት አማርኛ ቋንቋ ተናጋሪ ከሆንክ የዛሬ ወያኔ በመጣ ጊዜ አማራ አለክ አንተን። የትግርኛ ቋንቋ ተናጋሪው ትግሬ አለ። የኦሮምኛ ቋንቋ ተናጋሪ ኢትዮጵያዊው ኦሮሞ አለው። የቤኒሻንጉል ተናጋሪው ቤኒሻንጉል አለው። የጉራጌ ተናጋሪው ጉራጌ አለው። በቋንቋ ብሔረሰብ ወጣ። ሌላ ምንም የሆነ ነገር የለም። የዛሬ 100 ዓመት ይሄኔ ያንተ ቤተሰቦች ከኦሮሞ ሄደ ጎንደር አድገው ጎንደሬ ሆነሃል። አሁን ከጎንደር መጥተህ ኦሮሚያ ውስጥ የዛሬ 100 ዓመት ቤተሰብ መጥቶ ኦሮምኛ ችለን ያደግከው ስም ምናምን ሲወጣ ከዛ ኦሮሞ ሆንክ። እንዴት? በቋንቋ ነው፣ በምላስ ነው ዘር የመጣው ኢትዮጵያ ላይ። ዲኤንኤ ቼክ ቢደረግ ኦሮሞ ሚል ዲኤንኤ የለም፣ አማራ ሚል ዲኤንኤ የለም። ሄዳ አስጠና የለም። ትግሬ ሚል ዲኤንኤ የለም። ጉራጌ፣ ቤኒሻንጉል፣ ሲዳማ፣ ወላይታ ሚል ዲኤንኤ ኮድ የለም። ይክን ቼክ ሄደ በተናገርከው ቋንቋ ነው ብሔረሰብ ይወጣልህ ከጥቂት ጊዜ በኋላ። ቢ ዩኒፋይድ፣ አንድ ሁን። ዓለም ያከብርሃል፣ ዓለም ይንቀጠቀጥልሃል። ህንድ እኮ ህንድ ከ1500 ምናምን በላይ ብሔረሰብ አለባት። 1500 ወደ 2000 የሚጠጋ ቋንቋ ነው ያላት ህንድ። ግን they became ዩኒፋይድ ሆኑ፣ አንድ ሆኑ፣ ስትሮንግ ሆኑ። ዛሬ ላይ ዓለምን በኢኮኖሚ ይመራል። አትዳፈራትም። አሁን ከህንድ ጋር ሄደ ልሳፈጥሽ አትል፣ ትሰለቅጣለች፣ ትውጣለች። እንደንት ሂድና ተዋጋ ከህንድ ስፋት ጋር፣ ከህንድ ፖፑሌሽን ጋር ሄደ ተዋጋ። ሞክረው። አይ ዝም ብለህ ለመሞከር ሞክር። ደፋር ስለሆንክ በጣም ቀረቶ ስለምትወድ ሄደ ሞክር። ትውጣ። እንደዚህ እንደ ከረሜላ ነው የሚወጡ። መስከስ ሌሎች ግዛት ለማስፋት 7 ሀገሮች ጅቡቲ መጥተው ሲሰፍሩ አይቆጨው። የኢትዮጵያ መንግስት እንደ አጀንዳ አሰብ የባህር በር ነው ያለው። እንደው አሰብን ብሎ በስም አልጠቀሰም። የባህር በር ለኢትዮጵያ ሕዝብ ያስፈልጋል ብሎ ኔቪ ሲያቋቁም ይህን ጥያቄ አጀንዳ አድርጎ ሲያነሳ ውይ ብለው የጮሁት የኛን እና እንደነዚህ አይነቱ ነውረኛ ከነዚህ ጋር የቆመውን ማንስ ቢሆን ለምን ያስጠጓል እንዴ? አለመደገፍ ሌላ ጉዳይ ነው። ይህ እኮ የህዝብ ጥያቄ ነው። እናንተ በቤታችሁ በኪሳችሁ ገንዘብ የሚያስፈልጋችሁን ለመግዛት ስታወሩ እንዴት ብሎ ከቤት ውስጥ ያለ ሰው ያ ነገር የሚያስፈልገው ሰው እንዴት ይጣላል? ለራሱ ተቃዋሚ ሆኖ ሲመጣ ያንን ሰው ማን ያከብረዋል? ለራሱ ጉዳይ ራሱ ጠላት የሆነን ሰው ለማን ይጠቅማል? ለማንም እኮ አይጠቅም። እና ልማቱን ሲያጣጥል፣ አብሮነትን ሲያጣጥል፣ ሀገርን የሚያስቀጥለው መከላከያ ሰራዊትን ሲሰድብ የሚውል፣ መሪውን ሲሰድብ የሚውል የት ሀገር ነው ያለ? ያተሞክሮ እነዚህን የሚሳደቡ ሰዎች አሜሪካን ያሉት አሜሪካውያን መሪያቸውን ሲሰድቡ ነው የሚውሉት። እንግሊዝ ውስጥ ያሉ ሰዎች፣ ሆላንድ ላይ፣ ስዊድን ወር እንደዚህ ያሉ አውሮፓና አሜሪካ ብለን ካናዳ ብለን ብናጠቃልለው በአብዛኛው እዛ ስላሉ ኡጋንዳስ ያሉ ሰዎች ዜጎቻቸው ውሏቸው ትግላቸው ሀገርን እንደ ሀገር ለመበታተን ነው የሚሰሩት።
ይሄ ተሞክሮ ከየት ነው የተቀዳው? ከየት ነው የወሰዱት? እስራኤሎች እንደዛ አድርገው ነው ሀገር የሰሩት? ከየት የመጣ ተሞክሮ ነው? ያ መሪን ሲያላምጡ መዋል፣ ሀገር እንደ ሀገር የሚያሻግር ተቋምን ሁሉ መከሽከሽ፣ እንዲህ አይነት ጭንጋፍ ልጆች መፈጠራቸው እነሱን ደግሞ እያበረታታ ባለ በሌለ አቅሙ ነውርን ሲገዛና በሽታን ወደ ውስጡ ሲያስገባ የሚለው ትውልድ እንዴት እንትን ነው? ድሮን ሲመረት ደግሞ እሱ ድሮን ተቋማት ሲጠነክሩ ለምን ልማት ሲሞከር ሙከራ እኮ ነው። ለኢትዮጵያ እኮ ገና ብዙ ነገር ይላል። ጠቅላይ ሚኒስትሩ አንድ ቀን በቂ ነው ሲል ሰምቸው አላውቅም። ይሄ በጣም ያንሳል። ጅማሮ ጥሩ ነው። ይሄን ካስቀጠል ነው ማንም ቢሆን አብይን ሊሰግድለት ይሆናል፣ ጣዖት አድርጎ ያመልከው ይሆናል እንጂ በዚህ ዘመን ላይ ማንም ጤነኛ አእምሮ ያልተሰለበ ያልተዋረደ በጾታውም ሆነ በማንኛውም ነገሩ ያልተደፈረ የተደፈረ ጾታዊ ጥቃት፣ ሰብአዊ ጥቃት፣ አእምሯዊ ጥቃት፣ የሳይኮሎጂካል ጥቃት እና ማንኛውም ነገር ላይ የተጠቃ ሰው ይሳደባል። ምናልባት ማንም ሰው ልክ ነው ብዬ የምለው ኒውትራል ቢሆን ዝም ቢል አልገባኝም ቢል ኦኬ ጤነኛ ነው ልል እላለሁ። ለመስደብ ግን ገብቶት ያለፈ መሆን አለበት። አልገባውም እንዲገባውም አይደለም። ስነ ልቦናዊ፣ ጾታዊ፣ ሰዋዊ በሁሉም ነገሩ ላይ የተጠቃ የተሸጠ የተለወጠና በጣም የተበላሸ ሰው ካልሆነ በስተቀር አሁን ላይ ያላትን የኢትዮጵያን ስርዓተ መንግስት መስደብ የሚችል ሰው የለም። እንደ ሰው ሊቆጠርም አይችልም። ይህን ያዙትና ዛሬ እኔ ላይ ተናደዱ፣ ያዙትና ተከታተሉ ጉዳዩ። በዚህ ነገር ላይ ያሉ ሰዎች እና ከዚህ ጋር የተነካኩ ሰዎች መጨረሻቸው ምን እንደሚሆን ያዙት፣ ማስታወሻ ያዙ። ዛሬ ላይ የማያስደስታችሁ ሰዎች ልትኖሩት መብታችሁ ነው። እናንተ ያንን ነገር መቃወማችሁ እኔም ያንን ነገር መደገፌ መብታችን። ሊያደባድበን ሊያገዳድለን ግን አይችልም። እናንተ ስለተቃወማችሁ እኔ እናንተን እገላለሁ፣ እኔ ስለደገፍኩ ይህን ጉዳይ እገላለሁ ማለት አያስፈልግም። በሀሳብ ደረጃ መለያየታችን ግን ጤነኝነት፣ ፉክክር የሚመጣው ከልዩነት ስለሆነ ልዩነታችን ምክንያታዊ ቢሆን ደግሞ ያምራል፣ አዋቂዎች ያደርገናል፣ ስኬታማ ያደርገናል፣ አንከስርም፣ ሁሌ እናሸንፋለን። ግን ማዳበሪያ ሰርቆ የሸጠው እየተመሰገነ ነዳጅ መንገድ ላይ ቦቲ እያቃጠለ በጥይት እየመታ የሚያቃጥል ሰሊጥ የሚያቃጥለው ድልድይ የሚሰብረው ትምህርት ቤት የሚያወድመው እያለ ለተማሪዎች የሚመግበው ማዳበሪያ በወታደር እያጀበ የሚያመጣው ወይም ፋብሪካ መሰረት ድንጋይ ኑሮ እያስገነባ ያለው የትኛውን ነው መደገፍ ያለብን? ጤነኞች ከሆነ የትኛውም ሀገር ላይ በጎ ነገርን ባይተሰርፍ ቢሆን ደስ ላይ የሆነ ነገር ብመኝ ምንድን ነው ይሄ ጠላት ያስብላል። እንኳን እየታየ ስንዴ ሲባል ኦኬ ስንዴ ምናምን ታጣጥሎ የነበራቸው በቃ ስንዴ ተገዝቶ አያውቅም። እሺ ያንን ተቃውሟችሁ እኔ እንጃ ብቻ በጣም መጥፎነት ነው። የምትከታተሏቸው ሰዎች እነሱ እንዴት አመው ሊሆን ይችላል። በተለይ ግን ከነሱ ጋር ያላችሁ ሰዎች አስተውሉ። ኃጢአቱ በጣም ከባድ እና መጥፎ ኃጢአት ነው። የትኛውም ሀገር ቢያልፍለት ይገባዋል። It's not because they have the courage more than the Ethiopian side. ኢትዮጵያውያን ካላቸው የልብ ክብደት በላይ ስላላቸው አይደለም። በፖፑሌሽን ብዙ ፖፑሌሽን አላቸው። በጣም ብዙ ዩኒፋይድ ናቸው። ዓለምን የሚመሩት በኢኮኖሚ ዓለምን የሚመሩት በሚሊተሪ በኃይል በፓወር የሚመሩት በጠቅላላ ብዙ ህዝብ ያላቸውና ዩኒፋይድ የሆኑት ናቸው። the most respected የሚባሉ በጣም የተከበሩት እነሱ ናቸው። ታቀራራብኛለህ እንዴ? እዚህ ቁጭ ብለህ አንተ እርስ በርስ እዚህ ትወዳደራለህ እንዴ? ዓለም የሚያይ እኮ እንደተናቅ ህዝብ ነው የሚያይ። ገና ስትሄድ ኢትዮጵያዊ ብለህ ሌላ ዓለም ላይ ለስደት መጣ ነው የሚል። አሁን እኮ ነው you can check go and check in Kenya ኢትዮጵያን እንዴት እንደሚንቁ አሁን ኬንያ በቅኝ ግዛት አናቷ ሲቀጠቀጥ የኖረች ሀገር፣ ሌባና ማጅራት መቼ ሞላባት ሀገር እንዴት
እንደምትናቅ ብታውቅ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ቤኒሻንጉል ብለህ አትደነፋብኝም። ደግሞ ያቀራራል እንደ በእናትህ ሄደ ኬንያ ስትሄድ ኢትዮጵያዊ ነው መታወቂያ። መቼም አትሸውድም። ቤትም ቤት መልክ ያስታውቃል። ባጭሩ የተበተነ ይሸነፋል፣ ይጠፋል። አብሮ የሆነ ያሸንፋል። ድር ቢያብር አንበሳ ያስር ስለሚባል ማለት ነው። አብረን እንሁን፣ ነገሩን እንረዳ። በምንም አይነት መልኩ ላይ እንደው ልዩነት ጠቅሰን ለብጥብጥ የምናደርገው ነገር ይብቃ። አስተዋዮቹም ስለሚጠቅመን አይ ካልንም ደግሞ የዋልንበትን ለማግኘት ዝግጁዎች መሆን መቻል አለብን እንጂ ምንድነው ጓያ ዘርቶ ጤፍ ምናምን ስለማይታጨድ ማለት ነው። እንደሱ አይነት ነገር የለም። ሁሉም ሰው ሊያውቀው የሚገባ ነገር ማለት ነው። እኔ አንድ እንትን ላይ እስኪ የሚቀየር ቴክኖሎጂ እንዳለ ምን እንደሚፈለግ የመረጃ የእውቀት ልውውጥ ንጉሱ የሚያደርጉበት መድረክ ነው። በዚያ ጊዜ ቴሌቪዥን የለም። በዚያ ጊዜ ይህንን በእንትን ላይ ኢቲቪ ላይ ያው ሰው አላየውም። እስኪ ጠቅላይ ሚኒስትሩ ምንድን ነው የተናገሩት? የለም የምታገኛቸውን ሰዎች ጊዜ ሰጥተህ ማነጋገር ነው የምትማረው። መጥተው ሸምቶ መሄድ ይችላሉ። ከዚያ ባሻገር ግን ከሽመታው ባሻገር እውቀት ሊገኝባቸው እንደሚችል በማሰብ በየጊዜው እራት ያዘጋጁላቸው ነበር። ቱሪስቶች እንደዛ ናቸው። ለመጡበት ዓላማ ብቻ ሳይሆን ከዚያ ባሻገር ብዙ ትምህርት ይቀሰምባቸዋል። እኔ በራሴ የገጠመኝ አንድ ጊዜ የሆኑ የውጭ እንግዶች መጥተው አዋሽ ፓርክ ኢንቨስት እንዲያደርጉ ፍላጎት ስለነበረኝ አብሬያቸው አዋሽ ፓርክ ሄዳሉ። እነሱ ከፓርኩም ከሁኔታውን በላይ በአዋሽ ፓርክ የሞላው አኬዥያ ዛፍ በጣም በጣም ይገርማቸዋል። ምንም አይነት የንብ ቀፎ እንኳን እናይም። እዚህ ከአኬዥያ ዛፍ የሚገኘው ማር ከብዙዎቹ ማር የተሻለ በጣም ተፈላጊ ማር ነው። ይሄ ሁሉ ዛፍ እያለ ለምንድን ነው የንብ ቀፎ ማዘረጉት? ልክ እንደ አበባ አኬዥያም የሚቀሰምና ጥሩ ማር የሚወጣው ነው ብለው ከዛ በኋላ ሞክረነዋል ያንን ስራና የማታውቃቸውን ነገሮችም ለመማር እድል ይሰጣል። ከዚያ በተጨማሪ የአካባቢ ጥበቃ ላይ ኢንቨስትመንቱ ከባድ ነው። ያው አንተ በደንብ እንደምታውቀው ኢንፍራስትራክቸር በበቂ የሌለባቸው ኢንቨስትመንት የሚጠይቁ ኤሪያዎች ናቸው። ቱሪስት በመጣ ቁጥር ከሚገኘው ሀብት እነዛን ለመንከባከብ ሜንቴን ለማድረግ ለማስቀጠል አዳዲስ የሚያስፈልጉ ካሉ መጨመር እድል የሚሰጥ ሴክተር ነው እና ቱሪዝም በጣም ብዙ ነገሮች ይነካካል። ወደኛ ሁኔታ ግን ስታመጣው አንደኛውና ዋነኛው ፍላጎት ኢኮኖሚያዊ ጥቅም ነው። ከዚህ ዘርፍ 12.6 ትሪሊዮን ጥቂት ገንዘብ መሻማት ብንችል፣ ሰዎች ስራ ማስያዝ ብንችል፣ ለኢንቨስትመንት መስህብ የሆኑ ብንፈጥር፣ ኢትዮጵያ ውስጥ ያሉ እድሎች እኛ ያላየናቸው ሌሎች አይተው የሚያነቋቋቸው ስፍራዎች ካሉ መማር ብንችል የሚል አንዱ ምክንያት ነው። ሁለተኛው ምክንያት ግን እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላላብለም አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያልሰለጠን ነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው፣ አይለማም፣ አይሰማም፣ አይበለጽግም የሚለውን አስተርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ፖለቲካዊ ጥቅምን ደግሞ እንዲሁ አለ። ብሔራዊ ትምህርቶችን ለማብዛት እኔ የምፈልገው ነጥብ ይሄ ነው። መገዛት መረገጥ ይጠቅማል እንጂ ክብርን ጠብቆ መቀጠል አይጠቅምም። ስለዚህ ኢትዮጵያ ያልተገዛች ነፃነቷን አውጃ የኖረች ሀገር ከሆነች የኛ የገዥነት እና የቀጥቃጭነት እንትን እንደ ነውር ሳይሆን እንደ ጥቅም እንዲታይ ለማድረግ ያልገዛናትን ሀገር በዓለም ፊት ከተገዙት፣ ከተረገጡት፣ ከተዋረዱት ሀገራትና ህዝቦች በታች እንድትሆን መስራት አለብን የሚል ናሬሽን ነው የእሳቸው። ይሄ ምንም እንትን የሚለን ነገር አለ፣ ምንም ልዩነት የለንም እዚህ ላይ። አዎ እኛ ግን ያን ነገር ጠብቀን ለመሄድ እና እሱን ነገር ሰርቶ ለመሄድ ይሄ ሁሉ ጀግንነት፣ ስኬት፣ ታላቅነት ያመጣውን ነገር ለማለፍ ስራ አልሰራንም። ጭራሽ እሱን መመስከርና ዓለም ላይ ተበትነን በመላው ዓለም ላይ እየኖርን
ከአንዱ ክልል ማንሄድ ከዛ ስለኛ ቋንቋ ማንኛውም ነገር ግብጾች ካርታ ይዘው እየተነተኑ እከሌ ማለት እንዲህ ነው እከሌ ማለት እንዲህ ነው እያሉ የሚያወቁ ሻቢያዎች ጉዳይ አስፈጻሚያቸው ህወሓት ፋኖ ሸኔ የሚባሉ የችግር ቅርንጫፎች ሁሉ ያንን እያወሩ በተወለድንበት ቦታ ላይ እንኳን ለመኖርም ሆነ ላለመኖር የጥላቶቻችንን ይሁንታ የምንጠብቅበት ሁኔታ ፈጠር። ይህንን ነው ማወቅም መረዳትም ያለብን። ነገም አብረን ሆነን ካለን ወይ አሁን ወርቅ በጣም ብዙ ወርቅ ለብሶ የሚሄድ ሰው ካለ ስልጣን ያለው ሰው ካለ መልኩ ቆንጆ የሆነ ሴትም ሆነ ወንድ ውበቱ በራሱ ሁሉም ነገር ፈተና ይዞ ይመጣል። ስኬታችሁ ፈተና ይዞ ይመጣል። እውቀታችሁ ዓለምን ሊቀይር የሚችል መለኮታዊ በጣም ታላቅ የሆነ እውቀት እንትምትሉ ጨለምተኞች ሊያጠፋችሁ ስለሚመጡ በእውቀታችሁ ምክንያት የመጣውን ፈተና ለማለፍ ዝግጅት ማድረግ በኢኮኖሚ አድቫንስድ ብትሆን በጣም ሀብታሞች ብትሆን እሱን ለማስተዳደር እሱን ጠብቆ ይዞ ለመሄድ በቤተሰባችሁ ከትንሽ ጀምሮ በቤተሰባችሁ በጤናችሁ ማንኛውም ስኬት የሚባል በጎ ነገር መልካም ነገር በሙሉ ፈተና አለ። ያንን ፈተና ለማለፍ ስራ መስራት ያ ፈተና ግን የመጣው በስኬታችሁ በታላቅነታችሁ በአዋቂነታችሁ ወይም በእናንተ ከሌሎች የተለየ አቅም በመፍጠራችሁ የመጣ ነው። ከውድቀት አለው የመጣው። በስኬታችሁ የመጣን ፈተና ግን ለማለፍ ሌላ ስኬት ይጠይቃል። ኢትዮጵያ ላይ ያለው እሱ ነው። ኢትዮጵያ የምትባለው ሀገር የጀግና ህዝቦች ሀገር በተፈጥሮ ሀብትም ሆነ በፈጣሪ የተከበረች የተወደደች ሀገር ስለሆነች እንጂ የተበተነ ህዝብ እሳቤው ተበላሸ ኦር የሆነ ነገር ብንሆን ኖሮ ፈተናም አይመጣም። በቀላሉ አክሰስ የሚሆን ነገር ይሄ ባለፉት 10 ዓመታት እንኳን እንደው ባለፉት 5 ዓመታት የወያኔ ሰሜን ላይ ምናምን ያለውን ነገር እንኳን አይታችሁ ከዛ ተነስቶ ባለፈው 3 ዓመት ፋኖ በሚለው በምን ያህል እንትን እየሞከሩ እንደገና ደግሞ ከወደቁበት እየተነሱ የሚሄዱበትን ሁኔታ ማየት ምን ያህል ነገር ነው ያለው። እኛ ያላወቅነው ሁሉ ብዙ ነገር አለ ብለን ነው የምናስበው። ኢትዮጵያ ውስጥ ኢትዮጵያዊነት ምንድን ነው? ኢትዮጵያ ውስጥ ምንድን ነው ያለው? ዓለም ሁሉ ለጥፋት የሚረባረበው ለምንድን ነው? በትንሹ ከ150 እስከ 200 ዓመታት የፈጀ አሻጥርና ሸር ተሰርቷል። ኢትዮጵያ ብዙ ተሰርቶብን እሱን ተረድተን ለዛ ማክሸፊያ መስራት ሲገባን ጭራሽ እኛ ለነሱ በማወቅ ይሁን ባለማወቅ አማራ ነው ጥላቴ፣ ኦሮሞ ነው ጥላቴ፣ ትግሬ ነው ጥላቴ፣ ሙስሊም ነው ጥላቴ፣ ክርስቲያን ነው ጥላቴ እያል እየተከፋፈልን የምንባለው ነገር የሚያናድደንም ጥላቶች ከሰሩት ብዙ ክፋቶች መድና እኛ ደግሞ ሳይገባን የነሱን አጀንዳ እያራመድን ስለሆነ እስኪ ባሉበት ቦታ ላይ ያሉት ሁሉ ስለ ሃይማኖት እዛ ጠይቀው ያውቃሉ፣ ስለ ዲሞክራሲ ጠይቀው ያውቃሉ፣ እዛ ሀገር ያለው ስለ ብሔር ያውቃሉ፣ አጣልቷቸው ያውቃል። የሚነዱት መኪና ማን እንደሰራው ጠይቀው ያውቃሉ። የሚኖሩበት ቤት አንድ አይነትነት አለ። መኪናቸው አንድ አይነት ነው። ቤት ውስጥ ያለው ማንኛውም ነገር አንድ አይነት ነው። አንድ አይነትነት ይሆናል ወይ? አይሆንም። እሱ ምንም የማይሆን ነገር ሱሪ ባንገት የሆነ ጥያቄ ነው እናንተ እየተባለ ያለው። አስተዋዮችን በዛም ይሁን በዚህ ገዳይ አይከበርም። የትኛውም ዓለም ላይ ነፍሰ ገዳይ፣ ዘረኛ፣ ጎጠኛ፣ መንደርተኛ ፈጣሪ የሰራውን ነገር አክብሮ የሚሄድና ሲሆን ሌላ ክብር እየጨመረ በፈጠራ በቴክኖሎጂ እያገዘ የሚሄድ አዋቂና እንደዛ እንጂ ልዩነትን እየቆነጠረ በቻለው አቅም ሲባላ ሲናከስ የሚውልን ሰው ማንም አይፈልገው። እስከዛሬ ድረስ የሰራነውን ኃጢአት በማወቅም ይሁን ባለማወቅ ይቅር ባለን ብለን በየእምነታችን ወደ ፈጣሪ ተናዘን ከዚህ በኋላ በቻልነው ሰው ነን እንደ ሰው በአቅማችን ግን ለጥፋትና ለክፋት አንተባበርም። በእኛ ምክንያት ሰዎች እንዲራቡ አናደርግም፣ ሰው እንዲሞት አናደርግም፣ ሰው እንዲፈናቀል አናደርግም። በእኛ ምክንያት ሰዎች የሆነ ችግር ውስጥ እንዲገቡ አናደርግም። በተቃራኒው ሰዎች ከችግር እንዲወጡ፣ ፍቅር እንዲበዛ፣ አብሮነት እንዲል ለሌሎች ሀገራት ተሞክሯችን ከኛ የሚወሰድ ጥሩ ተሞክሮ ሆኖ የሚወሰድ እንዲሆን እናደርጋለን ብለን ለራሳችን ቃል እንግባ። ከዛ ውጭ የሰራነው ስራ እጥፍ ድርብ ሆኖ የሚጠብቀን መሆኑን ማወቅ። መቼም ሰው ለመግደል ሲሰራ የዋለና
ሲያቅድ የዋለ ሰው በቀጣዩ የዛንን ምላሽ መቀበሉ ግዴታው ነው። ኢትዮጵያ ታበጽሕና በእግዚአብሔር። የኢትዮጵያ ድል ይቀጥላል። ባንዳ፣ ጽንፈኛ፣ ዘረኛና ጎጠኛ ሀሳቤና አመለካከቱ በሙሉ የቆሸሸ የተበላሸበት ሁሉ ደግሞ ይጠፋል። መልካም ጊዜ።